ሰላም ሰላም የላይት ናችሁ? ኤንድ ቮይስ ፖድካስት ተከታታዮች እና ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። አም ብለስድ በጣም ደህና ነው። እሰይ ድንቅ ነን ይባላል በእኛ ካልቸር። ያስ ድንቅ ነን፣ እናንተም ድንቅ እንደሆናችሁ እናምናለን። ዛሬ እንግዲህ በአዲስ ኤፒሶድ መተናል። በአዲስ ኤፒሶድ ዛሬ እንግዲህ ከእናንተ ጋር ተመልሰናል። ዛሬ ደግሞ የምናወራው ስለ ትንሣኤ ወይም ሬዘሬክሽን፣ ስለዚህ ሀሳብ ነው። አብራችን ቆዩ። እስከ ዛሬ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ድጋሚ ደግሞ ይሄንን ቪዲዮ የመጀመሪያችሁ ከሆነ ሌሎች ብዙ ቪዲዮዎች አሉ፣ ገብታችሁ እዩ። ቤተሰብ ስለሆናችሁ ደግሞ እናመሰግናለን። ወደ ሀሳባችን ቀጥታ ስንገባ ዛሬ ስለ ሬዘሬክሽን ነው የምናወራው። ሬዘሬክሽንን ስናወራ ወይም ትንሣኤ ማለት ነው። ኢቨን በዓለም ስላለ ብዙ ሰው ያውቋል ብዬ አስባለሁ ይህንን ሀሳብ። ዲቴይል ደግሞ ያሉትን ቢብሊካል የሆኑ የሚገራርሙ ሬቨሌሽኖች ነው የምናወራው እና ስለ ሪዘሬክሽን ስናወራ ከሚኒንጉ ስንነሳ ሪዘሬክሽን ወይም ትንሣኤ ምን ማለት ነው? ሬዘሬክሽን ማለት ያው ይፋ የሆነ ነገር ኦር ብዙ ሰው ያውቋል። ለምን ፋሲካ እናከብራለን ምናምና የክርስቶስ መነሳት ነው ትንሣኤ ነው እንላለን። ትንሣኤ ማለት አንድ ሞቶ የነበረ ነገር ሲነሳ ማለት ነው። አፍተር ዴዝ ነው ኦልሬዲ በቃ ሬዘሬክት ሲያደርግ ኦር ሪቫይቭ ሲያደርግ ነው እና እንደገና ህያው ሲዘራ እንደገና ህያው ሰው ማለት ትንሣኤ የሚለውን ዴፊኒሽን ያው ቢብሊካል ሚኒንጉ እንዳለ ሆኖ ደግሞ ዲቴይል ሚኒንጉ ምንድን ነው የሚለውን ስናነሳው እንዳልከው ሬዘሬክሽን ማለት እንደገና ህያው መሆን ማለት ነው። የሞተ የጠፋ ኦልሬዲ አንአክቲቭ የሆነ ምንም አክቲቭ ያልሆነ ነገር አክቲቭ ሲሆን፣ የቆመ ነገር ሲቀጥል ወይም ደግሞ የሞተ ነገር ሲነሳ ሬዘሬክሽን እንለዋለን። the act or the fact of a return to life ማለት ነው። አፍተር ዴይዝ ይላል። ግዴታ መሞት አለ ለመነሳት። ሪቫይቫልን ብለን ከዚህ በፊት የሰራነው ቪዲዮ አለ። እዛ ቪዲዮ ላይም ሪቫይቫል ማለት ከሬዘሬክሽን ጋር ይመሳሰላል አይደለ? እንደገና ህያው መሆን ማለት ነው። ስለዚህ coming back to life ማለት ነው። ስለዚህ ግን ሬዘሬክሽንን ከሪቫይቫል ለየት የሚያደርገው የክራይስት ስላለበት እንጂ ሚኒንጋቸው ይቀራረባል ምናምን፣ ግን ይሄ የክራይስት ነው። በዛ ላይ በጣም ብዙ የተሰሩ ስራዎች አሉ ምናምን። ዋን ኦፍ ዘ ሞስት በቃ ፌቨሬት ከሆኑ ቶፒኮች መካከል ይሄ ነው ብዬ አስባለሁ። እና ሬዘሬክሽን በቃ ለምን ያለ ሬዘሬክሽን እኛ እዚህ አንገኝም ነው። ክርስትና እንትን የሆነ ሌላ ሪሊጅን ነበር ነው። የሆነ ጥሩ ሰው ነበረ በቃ ምድር ላይ ኃጢአት ሳይሰራ የኖረ ምናምን፣ ፕሪቺንግ አሪፍ ነበር ምናምን፣ ከዛ ሞተ በቃ የኤቭሪዋን ሪሊጅን ሊደሮች እንደዛ ናቸው። ስለዚህ ሪሊጅን ይሆን ነበር የሆነ ትንሽ እንትን ያለው ማለት ነው። ይሄ ህዝብ ያለው ምናምን ተከታይ ያለው ሪሊጅን ብቻ ነው። ሬዘሬክሽን ግን ቱማስ ህያው መሆኑን፣ እውነተኛ አምላክ መሆኑን፣ እውነተኛ እምነት እንዳለ፣ አፍተር ላይፍ እንዳለ፣ የዘላለም መሆኑን እና እግዚአብሔር መሆኑን ያሳየበት ነውና ሬዘሬክሽን ማለት በጣም በቃ ለኛ ለክርስትና ህይወት በቃ ፋውንዴሽን የሆነ መነሻችን ኤቭሪቲንግ። እኛም የመጣ ነው ከሬዘሬክሽን በኋላ። ከዛ በፊት ምንም ነው ከጂሰስ ጋር ኢቭን የሚያመሳሰለ ነገር አሳነው ጁስ ነበር እሱና። ስለዚህ ሬዘሬክሽን ነው እኛን ህያው ያደርገን። ኤቭሪቲንጋችን ምናምነው ኤቭሪቲንግ የሚወለደው ሶርሱ ሬዘሬክሽን። ስለዚህ ቢግ የሆነ ቶፒክ ነው፣ በጣም ቢግ የሆነ ኢምፖርታንት የሆነ ቶፒክ ነው የምናወራው እና በጣም አሜዚንግ እውነት ነው እንዳለው ነው። ሬዘሬክሽን ኦልሬዲ ሬዘሬክት የሆነው አፍተር ዴይዝ የሆነ መነሳት አይደለ? ኦልሬዲ ሞት ነበር ማለት ነው። እኛም ቢሆን አዳም በሰራው ምክንያት ሰው ከእግዚአብሔር ጋር ዲስኮኔክትድ ነበር። ኦልሬዲ ሞትን ትሞታለህ የተባለው ሞተን ነበር አይደለ? ሁሉም የሰው ዘር በሙሉ ከእግዚአብሔር ጋር ዲስኮኔክት ነበር። ልክ ክራይስት መጣና ኢየሱስ መጥቶ ስራውን ሰርቶ ልክ ሞቶ ሲነሳ ያው አብረን የተነሳንበት ሪል ክርስትናም የጀመረበት ትክክለኛ የእግዚአብሔር ልጅ መሆናችንን ከእግዚአብሔር ኢቭን የተወለድንበት ያ ፖይንት ሬዘሬክሽን ይባላል ማለት ነው። መነሻ ጥቅስ ብለን የምናነሳው ዮሐንስ 11:25 ጀምሮ ነው። ማንበብ ትችላለህ። እሱ ሁሉንም ታሪኩን እናውቃለን። ኦልሬዲ አላዛር ሞቶ መጣ በአራተኛው ቀን ኢየሱስ። ከዛ ማርታ ታገኘውና አንተ በዚህ ብትኖር ኖሮ ወንድሜ አይሞትም ነበር ምናምን ስትለው ይነሳል አለ። በመጨረሻ ቀን እንዲነሳ ቃሉ አለች። ከዛ ኖ ትንሣኤ እኮ ቀን አይደለም ትንሣኤ ፐርሰን ነው አለና
ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እንደዚህ ይላል፣ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳ በሕይወት ይኖራል ብሎ አላዛር እንደሚነሳ ይነግራታል። አሁን ላስነሳው ነው የመጣሁት ይላታልና ቀን እንዳልሆነ ትንሣኤ በዓል እንዳልሆነ ትንሣኤ የሆነ ሺህ ዓመታት በኋላ የሚፈጠር ነገር እንዳልሆነ ትንሣኤ ጂሰስ ራሱ እንደሆነ ትንሣኤና ሕይወት እኔ ነኝ ብሎ ይህንን ዲፋይን አድርጎልናል። ስለዚህ ለዛ ከፐርሰኑ የምንጀምረው። ስለዚህ ትንሣኤና ሕይወት እሱ ነው፣ ፐርሰን ነው። ያ ፐርሰንም ክራይስት ነው ማለት ነው። በጣም እንዳነሳህ ሆነው ኦልሬዲ አሁን ትንሣኤ ሲባል ብዙ ሰው የሚመጣለት በዓሉን ሊሆን ይችላል ኦር አላ በዛ ሰዓት እቺ የምትሰበከው አይለችም ሚያዝያ አካባቢ ላይ የሚነሱት ነገሮች ምናምን ሊሆን ይችላል። ግን ሬዘሬክሽን ያ ምንድነው ፐርሰን ነው ማለት ነው። ሶ ኢየሱስ ደግሞ ከተናገራቸው ቦታዎች መካከል ሌሎቹን እናነሳለን። አሁን እዚህ ጋር አንዱ ተናግሯል፣ ትንሣኤ ማለት እኔ ነኝ የሚለውን ፓርት ተናግሯል። ሌላም ቦታ ደግሞ እንደዚሁ ተናግሯል፣ ዮሐንስ 5:24 ላይ አይደል? እሱንም አንበበው። እንደዚህ ይላል፣ እውነት እውነት እላችኋለሁ ቃሌን የሚሰማና በላከኝም የሚያምን የዘላለም ሕይወት አለው፣ እርሱ ከሞት ወደ ሕይወት የተሻገረ ስለሆነ አይፈረድበትም። ቁጥር 25 እውነት እውነት እላችኋለሁ የሞቱ ሰዎች የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ ጊዜውም አሁን ነው፣ የሚሰሙትም ሁሉ በሕይወት ይኖራል። ከዛስ አብ ራሱ የሕይወት ምንጭ እንዲሆን አድርጎታልና የሰው ልጅ በሚሆነው ፍርድ እንዲፈርድ ስልጣን ሰጥቶታል ይላል። በዚህ ነገር አትደነቁ፣ በመቃብር ውስጥ ያሉት ሁሉ የእርሱን ድምፅ የሚሰሙበት ሰዓት ይመጣል። መልካም የሰሩ ከሞት ተነስተው በሕይወት ይኖራሉ፣ ክፉም የሰሩ ግን ከሞት ተነስተው ይፈረድባቸዋል። እኔ በራሴ ስልጣን ምንም ማድረግ አልችልም፣ ነገር ግን ከአብ የሰማሁትንም እፈርዳለሁ። የላከኝን ፈቃድ እንጂ የራሴን ፈቃድ ስለማላደርግ ፍርዴ ትክክል ነው። በዚህ ውስጥ ሶስት ነገር ነው ኢየሱስ በአንዴ የተናገረው። አንደኛው ምንድነው? ሙታን የእግዚአብሔር ልጆችን ድምፅ ይሰማሉ። ከዛስ እሱም ደግሞ ምንድነው አለ? አሁን ነው አለ። ታይሙ ምንድነው አለ? አሁን ነው። በቃ አሁን ነው የሚሰሙት። ምን ማለት ነው? ለሙታን ነው ፕሪች እያደረኩ ያሉት። ፕሪች እንግዲህ አሁን ካለ ኦልሬዲ እየሰሙት የነበሩ ሰዎች ነበሩ። ጥያቄ የነበረባቸው ምናምን ለምን ልጁ የሌለው ህይወት የለውም ይላል። የእግዚአብሔር ህይወት የሌለው ደግሞ ሟች የሞተ ነው። ለምን አዳም ከእግዚአብሔር ጋር ዲስኮኔክት ሲያደርግ ያንን ላይፍ ነው ያጣ። ግን ይመላለሳሉ፣ ይተነፍሳሉ ምናምን፣ ግን ሙታን ናቸው ነው የሚላቸው። ለምን ላይፍ እያለ ያለው ምንድን ነው? የእግዚአብሔርን አይነት ህይወት ዞዌ ላይፍ የዘላለም ህይወት ነበር እያለ የነበረውና የእግዚአብሔር ልጅ ድምፅ ይሰማሉ፣ እሱም አሁን ነው፣ የሚሰሙትም ሁሉ በህይወት ይኖራሉ። ስለዚህ ጂሰስ የመጣው ምን ለማድረግ ነው? እኛን ሬዘሬክት ለማድረግ ነው። ስለዚህ ምን አለ? አብ ራሱ የህይወት ምንጭ እንዲሆን አድርጎታልና ማንን? ጂሰስን፣ ወልድን። የሰው ልጅ በመሆኑ ፍርድ እንዲፈርድ ስልጣን ሰጥቶታል ይላል። በዚህ ነገር አትደነቁ ይላቸውና በመቃብር ውስጥ ያሉት ሁሉ የእርሱን ድምፅ የሚሰሙበት ሰዓት ይመጣል። ይሄ ምንድን ነው? ምጽአት። የሆነ ጊዜ መቃብር ውስጥ ሰከንድ ካሚንግ አለ ሪተርን ሳረግ አለ ይሰሙኛል አለ ከመቃብር ውስጥ አለ። አሁን ግን በአካል እየተመላለሳችሁ ነው። ፊቸር አላረገውም ፕሪች እያደረገ የነበረው አሁን ነው የሚሰሙት ነበር ያለ። ከዛስ ግን ይሄ ግን አለ በኋላ ስመጣ ነው ኦልሬዲ የሚሰሙኛል። ለምን? ምን ብሏል? የሰው ልጅ ከፍ ሲል በመሆኑ ፍርድ እንዲፈርድ ስልጣን ተሰጥቶታል ይላል። ስለዚህ አሁን ስለ ፍርድ ነው እያወራን። ፍርድ ደግሞ ያለው ከመጽሐፍ በኋላ። ከዛ ምን ይላል? በዚያ ተደነቁ፣ በመቃብር ያሉት ሁሉ የእርሱን ድምፅ የሚሰሙበት ሰዓት ይመጣል። መልካም የሰራ ከሙታን ተነስቶ በሕይወት ይኖራል፣ ክፉም የሰራ ግን ከሙታን ተነስቶ ይፈረድበታል። እንደውም በድሮ ትርጉም የሚያወራው ምንድነው? አንዱ ለሕይወት ፍርድ ነው የሚነሳው፣ አንዱ ደግሞ ለሞት ፍርድ ነው የሚነሳው። ስለዚህ ኃጢአተኛም ይሁን ጻድቅም ይሁን መልካም ይስራ ክፉም ይስራ ሬዘሬክት ይደረጋል፣ ግን ጀጅ ይደረጋል። የምህረት ትንሣኤ ያለ የምህረት ፍርድ ይፈረድላቸዋል። እነዚህ ደግሞ በቃ የእሳት ፍርድ፣ የቁጣ ፍርድ፣ ዲስትሮይ የሚደረግ ፍርድ ይፈረድባቸዋል እና ስለዚህ ኢየሱስ በአንድ እንትን ውስጥ ከመጣበት ጀምሮ እስከ መጽአት ያለውን በአንዴ ነው የጻፈው፣ በአንዴ ነው የተናገረውና ደሞስ ፓወርፉል የሆነ ነገር ነው። የመጣውም ለሬዘሬክሽን ነው፣ መጨረሻም ሬዘሬክሽን ነው የሚያደርገው። ሙታኖች ድምፅን ይሰሙታል፣ በመቃብርም ቢሆን አሁን እየተመላለሱ ያሉ ስቲል የእሱን ድምፅ ይሰሙት። ለምን? የህይወት ምንጭ ነው፣ ህይወት ነው፣ ህይወትና ትንሣኤ ነኝ ብሏልና። ስለዚህ ይሄ ነው እንግዲህ ኢየሱስ ፕሪች የሚያደርግ ልክ ነውና ሌላው ደግሞ ኢየሱስ ሲሞት አሁን ለምሳሌ ስለ ሬዘሬክሽን ስናወራ
ኢየሱስ ኦልሬዲ አስተማረ አይደለ? 3 ዓመት ተኩል አስተማራቸው። እያስተማራቸው የነገራቸው ነበረ። ልክ ያ ነገር ሀፕን ሲያደርግ በዛ ሰዓት የተፈጠረው ነገር ምንድን ነው? እነዛን 3 ቀናቶች አይደለ? ኦልሬዲ ኢየሱስ ሞቶ የተነሳው በ3 ቀን። በነዛ 3 ቀን ውስጥ ደግሞ የተሰሩት ስራዎች ምንድን ናቸው የሚለውንም እናነሳለን። ለምን ኦልሬዲ ዋናው ፖይንት ላይ ስለደረስን አይደለ? እግዚአብሔር ልክ ኢየሱስን ሲልከው ወይም ኢየሱስ ሲመጣ ይነግራቸው ነበራል። የሰው ልጅ ሊሞት ግድ ነው ይላቸዋል፣ ግን አይገባቸውም። ከዛ ደግሞ ይህን ቤተ መቅደስ በ3 ቀን አፍርሼ እሰራዋለሁ ይላቸዋል። ከዛ እንዴት ነው ቤተ መቅደስ የሚያክል እንዴት በ3 ቀን ይሰራ ይላሉ። ግን እነሱ ያሰቡት ፊዚካሊ ቢልዲንጉን ነበር፣ ግን ክራይስት የሚያወራው ስለ ሰው ነበር አይደል? ሂውማኒቲን ስለነበር የሚያወራው። ልክ ኢየሱስ ሬዘሬክሽን ከማድረጉ በፊት በነዛ 3 ቀናቶች ምንድን ነው የተፈጠረው የሚለውን እናነሳለን። ያው የምናነሳቸው እንትኖች ቢብሊካል እንትን ቢኖራቸው መልካም ነው። ኢየሱስ ሲሞት ምንድን ነው የተፈጠረው? እሺ ትልቁ እና ትልቅ ኢቨንት ነው። ባይ ዘ ዌይ ጂሰስ ሲሞት ኤቭሪባዲ ነው ሪስፖንድ ያደረገው። ኔቸር ሳይቀር ነው ሪስፖንድ ያደረገው። ኦልዌይስ በጣም ባሰብኩት ቁጥር በጣም የሚገርመኝ ነገር የሚኖር እሱ ነው። ፀሐይ ሪስፖንድ አድርጋለች። ኦልሞስት ለ3 ሰዓት ነው ኢየሱስ 3 ሰዓት ተሰቀለ፣ 6 ሰዓት ሞተ፣ 9 ሰዓት ነው ያወረዱት። ከ6 ሰዓት እስከ 9 ሰዓት ድረስ ኢየሱስ ልክ ከሞተ በኋላ በጣም የሚገርመኝ ምን አለ? ማንም አለ ህይወቴን ሊወስድብኝ አይችልም። ህይወቴን ሊወስዳት ኦልሬዲ በእጄ ናት ያለው። እኔ ነኝ ራሴ አሳልፌ የምሰጣት። ያ ሁሉ ስቃይ ሰው በምድር ላይ ይሄ ሊሸከመው የማይችለው ስቃይ ደርሶበት ሊገሉት አልቻለም። ለምን? ላይፍ ነው አኬሪ ያደረገ። ማንም ሰው ሊወስድብኝ አይችልም ማለት ለምን? ህይወትና ትንሣኤ እኔ ነኝ ብሏል። ኢት ኢዝ ማይ ኔቸር ብሏል። ኔቸሪን በፍጹም ምንም ብታረጉ ልትወስዱት አትችሉም። ፊዚካል ደሜ ቢፈስ ቦዲን ምንም ነገር ብታረጉት ልትወስዱት አትችሉም። ለምን? ህይወት ያለው ደም ውስጥ አይደል? ባይ ዘ ዌይ ላይፍ ያለው ደም ውስጥ ነው ይላል ዘለባባል። የጂሰስ ህይወት ግን ያለው ደም ውስጥ አይደል? ስፒሪት ውስጥ ነው ያለው። ለዛ ነው ስጋው ምንም ነገር ቢያደርግ ኢቭን እኛ ራሱ አንሞትም የሚባለው ለዛ እኮ። ለምን? ስፒሪታችን ውስጥ ነው ያ ሪል ላይፍ ያለው። ሬዘሬክት እናደርጋለን። ኢቭን ኢየሱስ ሞታለች ምናምን ሲባል ተኝታለች የሚለው ለምንድን ነው? ስፒሪት ውስጥ ሬዘሬክሽን አለ፣ ቦዲ ውስጥ ብቻ አይደለም ይላል። እና መጨረሻ ላይ ልክ 6 ሰዓት ሲሆን በቃ አባቴ ነፍሴን አደራ ሰጥቻለሁ ብሎ ነፍሱን ላይፉን አሳልፎ ሰጠ። ልክ በዛ ላይ ሲሞት ፀሐይ ጨለመች። ፀሐይ ጨለማ አታውቅም፣ ሪስፖንድ አድርጋ አታውቅም በፍጹም ምንም ሆኖ አያውቅም። ይሄ ታሪክ በታሪክ ያን ጊዜ ግን ፀሐይ ጨለመች። ለምን እንዴ? እውነተኛው ላይት ነሽ አንቺ ብሎ ክሬት ያደርጋል። ክሬተር ሆኖ የሞት ብርሃን የሆነው ደግሞ በማይታይ ብርሃን ውስጥ የሚኖር ፊቱ ራሱ ከ7 ፀሐዮች በላይ የሚያበረው ሲሞት እሷ ያንን ከሱ ነው እየወሰደች ሻይን ወጣ። ስለዚህ ፀሐይ ጨለመ ይላል። ታላቅ የመሬት መንቀጥቀጥ ሆነ ይላል። በጣም ማቴዎስ እንደውም ከሌሎች ለየት አድርጎ ነው የጻፈው። ታላቅ የመሬት መንቀጥቀጥ ሆነ ይላል። የቤተ መቅደሱ መጋረጃ ተቀደደ ይላል። ሙታኖች ተነሱ ይላል። በጣም ኢንስፓየር የሚያደርግ ሙታኖች ተነሱ ይላል። ጂሰስ በመሞቱ ለምን ኦልሬዲ የሞተው ምን ለማድረግ ነው? እኛን ሬዘሬክት ለማድረግ እና ሙታኖች ተነስተው ወደ ከተማ ገቡ። ይሄ ሌላው ቨርስ ላይ የለም። ሌላ ማርቆስ ላይ የለም፣ ሉቃስ ላይ የለም፣ ዮሐንስ ላይ የለም። ማቴዎስ ብቻ ነው። እሱ በመሞቱ ምክንያት ሙታኖች ተነሱ። ለምን? በመቃብር ያለው የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል ብሎ ኢቭን ይናገራል። ስለዚህ ሙታኖች ተነሱ ይለናል። እና በጣም ቢግ የሆነ ነበር ኢቨንት ነበር። እና ኢቭን የገደሉ ሰዎች እንኳን እውነትም ይሄ የእግዚአብሔር ልጅ ነበር፣ እውነትም አምላክ ነበር፣ ዩኒቨርስን ቀጥ አድርጎ እስከዛሬ ያኖረው እሱ ነበር። ለምን? እሱ ሲሞት ኤቭሪቲንግ ኮላፕስ ማድረግ ጀመረ። የቤተ መቅደስም መጋረጃ ተቀደደ ይላል። ለምን? ወደ ቅድስተ ቅዱሳን አሁን መግባት ይችላል። አሁን ኦፕን አክሰስ ተሰጥቷል። ስለዚህ ማንም ሰው አሁን ቅድስተ ቅዱሳን መግባት ይችላል። ከእግዚአብሔር ጋር የነበረው ጥል ተፈርሷል ምናምን። እና ይሄ ሬዘሬክሽን በጣም ብዙ ነገር ነው ያለው። ስለሆነ እኮ ነው አይደለ? የኃጢአት እንትን ሞት ዋጋውን ከፈለ። ስለዚህ ዋጋውን ከፈለ እና የጂሰስ ሲሞት እኮ ነው አሁን ሲነሳ አይደል? ሲሞት ነው ይሁን ላፕን ያደረግ። እና የሆነ ጊዜ ኢየሱስ ጠይቀውት ነበር እያገለገለ እያለ ድንቅና ታምራት አሳየናል። ይሄንን ድንቅና ታምራት ካሳያችሁ በኋላ ነው ድጋ ይሄ ጠማማ ትውልድ አለ ድንቅና ታምራትን ይሻል ከነብዩ ከዮናስ በቀር ሌላ ድንቅና ታምራት አይሰጠውም። ባይ ዘ ወይ ይሄንን ስታነሳ እንደውም እናንበው ዮናስ ያለበትን ቦታ አይደለም
ዮናስ አይ ቲንክ ተናገረው ምዕራፍ 2 ላይ እኔ ላንብበው። ዮናስ ምዕራፍ 2 ከቁጥር 3 ላይ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩኝ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኩኝ፣ ቃሌንም አዳመጥ። ወደ ጥልቁ ወደ ባህሩ ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድ ሁሉ በላይ ላይ አለፈ። እኔም ከዓይን በፊት ተጣልኩ፣ ነገር ግን ወደ ቅዱሱ መቅደስህ ደግሞ እመለከታለሁ አልኩ ይላል። አሁን ብዙ ጊዜ ስለ ዮናስ ታሪክ ሲወራ ኖቲስ የሚያደርገው ሰው ምናልባት ሪቨሌሽን ካለው 3 ቀን ነው አይደለ? አሳ ነባሪ ሆድ ውስጥ እንትን ያደረገው እና ክራይስትም ልክ እንደሱ 3 ቀን ነበር ሲኦል ውስጥ የቆየው አይደለም? ይሄ ነገር የዛ ሪፕሬዘንቴሽን ሲጀመር ያው ቢብሊካል ላይ ኦር ባይብል ላይ ብሏል። መጽሐፎች ሁሉ ስለኔ ይናገራሉ ይላል። እያንዳንዱ ታሪክ ላይ ገብተህ ስታይ ክራይስትን ታየዋለህ። ስለ ይስሐቅ ብታወራ ክራይስትን ነው የምታየው። አብርሃምን ብትል እያንዳንዱ እግዚአብሔር ልጁን ነው የሚናገረው። ስለ ልጁ በሰዎች ታሪክ ውስጥ ነበረ ሲነግረን የነበረው እና እዚህም ልክ እንደዛው ነው የዮናስም ታሪክ። ለዛ ነው በጣም ፓወርፉል የሆነው። ባይዘው ብዙ ሰዎች አንደርስታንድ የማያደርጉት የዮናስን ታሪክ እንዴት ነው ሰው ምንም አይነት ድንቅና ታምራት ሳያደርግ ምንም አይነት እሳት ሳይወርድ the whole nation አንድ ስብከት ሰበከ the whole nation ሪፔንት አደረገ። ብዙ ሰዎች አያውቁም ይሄንን። ግንስ ሰውየው አሳ ነባሪ ውስጥ እንዲገባ እግዚአብሔር ፕላን አድርጎ ነበር ዮናስ። ለምን እዛ የነበሩ ሀገሮች ኦር ኔሽኖች ያመልኩት የነበረው ምንድነው? ግማሽ አሳ ግማሽ ሰው የሆነ ጣዖት ነበር። ስለዚህ አምላካቸው የነበረው የት ነው? ውሃ ውስጥ ነበር የነበረው። ከዛስ ልክ ሲመጡ ያዩት ምንድነው? ከአሳ ነባሪ ሆድ ውስጥ ሲወጣ ነው። ስለዚህ አምላክ ነው ብለን ያሰብነው ሊገሉ አልቻለም። አምላካችንን ዲፊት አድርገውታል። ስለዚህ ሪፔንት አድርጎ ሲላቸው ተሸንፈናል። ይሄማ እውነተኛ አምላክን ነው ፕሪች የሚያደርግልን፣ እሱ የሚነግረን እውነት ነው እና ነነዌ ሪሲቭ ያደረገችበት ምክንያት ኦልሬዲ ከአሳ ነባሪ ውስጥ ሆድ ውስጥ ስለወጣ ነው። ኦር ያመልኩት የነበረውን አምላክ ዲፊት ስላደረገ ነው። ልክ ያ ታቦት ዳጎንን ዲፊት እንዳደረገው ምናምን ማለት እና ኢየሱስ ልክ ከሙታን ከተነሳ በኋላ አግኝቷቸው ሲነግራቸው የነበረው ምንድን ነው? እናንተ መጽሐፍን አታውቁም። ኦልሬዲ ክራይስት መከራ እንደሚቀበል እንደሚሞት፣ በሶስተኛው ቀን ደግሞ ከሙታን እንደሚነሳ፣ ከዛስ በእርሱ ስም በአሕዛብ ሁሉ ዘንድ እንደሚሰበክ የኃጢአት ስርየት እንደሚሆን አልሰማችሁም ብሎ መጽሐፍትን ተረጎመላቸው። አንዱ ከተረጎመላቸው መጽሐፍ ምንድን ነው? የዮናስ መጽሐፍ። ልክ ዮናስ ከ3 ቀን በኋላ ከአሳ ነባሪ ሆድ ሲወጣ ምን ማለት ነው? ኢየሱስ ከሙታን ሲነሳ ወይ ከሲኦል ሲወጣ ምን የተጀመረው? ፕሪቺንግ ነው የጀመሩት። ሄዳችሁ ይህንን ወንጌል ፕሪች አድርጉ፣ ይህንን የምስራች ስበኩ። መላእክቶች የሚያዩት እኮ ነው። ተነስቷል፣ በዚህ የለም፣ ከሙታን መካከል የምትፈልጉታል። ያ ሬዘሬክሽን ፕሪች ማድረግ ጀመሩ። እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው እያሉ ፕሪች ማድረግ ጀመሩ። ክራይስት ሰዎች በየስፍራ ሁሉ ሪፔንት ማድረግ ጀመሩ። ያ በዮናስ ታሪክ አሳይቷል። ግንስ ዮናስ ሪቤል ያደረገን ይመስለናል ማለት ኤቭሪ ዳይሬክሽን ኤቭሪ ስቴፕ ዳይሬክሽን ያደረገ መንፈሳዊ ዓለም ላይ ምንም አይነት ነገር አጋጣሚ አይደለም። ታውቃለህ፣ ኢቭን እኛ ይመስለናል እንጂ አጋጣሚ የለም። ዮናስም እንደዛ ፊል እንዲያደርግ ያደረገው እግዚአብሔር ነው። ኢቭን እስራኤላውያኖችን እኮ ፈርዖን ልቡ እንዲጨክን ያደርገውና እንደለቃቸው ያደረገው ራሱ ልቀቅ ይሏል ሙሴን። ከዛ ደግሞ እዛ እንዳይለቀ ልቡን አደነደነውም ይላል። እንግዲህ ባይብል ላይ ተጽፏል፣ ነግሮታል። ቶሎ አይለቃችሁም፣ ክብሬ ማሳየት ፈልጋለሁ። ኦኬ ነው እንደዛ። አዎ ህዝቡን እንትን ለማድረግ ስለፈለገ ነው። ኔሽኖች በቃ ስለኔ እንዲያወሩ ፈልጋለሁ ምናምን ምን ማድረግ እስከዛሬ ይወራል። እስከዛሬ ያን ያህል ፓወርፉል የሆነ ታንጅብል የሆነ በቅርጽ ታሪክ ሆኖ የማይታወቅ ነገር ነበር ጌታ ያደረገውና በጣም ፌቨሪት ከሆኑ መጽሐፎች መካከል ዮናስ በጣም አሪፍ። ኤቭሪቲንግ ነው የሚያሳየን። ከንጉስ እስከ እንስሳ ድረስ እንዴት ይጾማል ሰው። ሁሉም ምግብ ከለከሉ ራሳቸው። ኦልሬዲ ያ ፓወር ነው። ከዛ እግዚአብሔርም አራቸው ይላል ፓወሩ የሬዘሬክሽን ፓወር ያ ኤቭሪባዲ ሪፔንት እንዲያደርግ ያደርጋል። ወደ እግዚአብሔር እንድንመለስ የሆነ ነው ኢየሱስ ከሙታን በመነሳት። አሁን ላይ ያወራ ነው ኢየሱስ ሲሞት ምን እንደተፈጠረ በሚለው ነው አይደለ? ኔቸር ላይ ያለውን ነገር አውርተናል። መንፈሳዊ ዓለም ላይ ደግሞ ምን እንደተፈጠረ ብናወራ አሪፍ ነው። አሁን ኔቸር ሪስፖንድ አድርጋለች። መንፈሳዊ ዓለም ላይ ደግሞ ምን ተፈጠረ? አሁን ስለ
ኢየሱስ ልክ ሲሞት ምን እንደተፈጠረ አወራን። ኔቸር እንዴት ሪስፖንድ እንዳደረገች አውርተናል። ሌላው ደግሞ ኢየሱስ ኦልሬዲ ለምን እንደሞተ ኦልሬዲ ሁሉም ሰው የታወቀ ነው አይደለ? ለምን ሞተ ሲባል ኃጢአታችንን ፔድ ለማድረግ ነው። ቅድም እንዳልከው ነው ኦልሬዲ ፔድ መደረግ ስላለበት የኃጢአት እንትን ሞት ስለሆነ፣ ስለዚህ ኦልሬዲ ኢየሱስ መሞት ያስፈለገው የሰው ሂውማኒቲ ያጠፋውን ጥፋት ከእግዚአብሔር ጋር ዲስኮኔክት የሆነበትን ፓኒሽመንታችን ኦልሬዲ ግዴታ መከፈል ስለነበረበት ለዛ ነው የሞተው። አሁን ላይ ቆላሲያስ ላይ ያለውን ደግሞ እናንሳ። ምን እንዳደረገ በሞት ውስጥ ወይም በነዛ 3 ቀናት ውስጥ መንፈስ ዓለም ላይ የነበረውን ነገር ምንድን ነበር ያደረገው፣ በመንፈስ ዓለም ደግሞ ምን እንደተፈጠረ እናውራ። ያው ይሄን የምናመሳበት ጥቅስ ደግሞ ቆላሲያስ ነው። ቆላሲያስ 2:15 አለ። እሱን እኔ አነባዋለሁ። ከባይብል ነው፣ ከሃርድ ኮፒ ነው ማለት ነው። ቆላሲያስ 2 ከቁጥር 12 በጥምቀትም ከላይ ጀምሮ ነው የሚመጣው ሀሳቡ። እናንተ ገብታችሁ ሙሉውን አንብቡት። እኛ ከግማሽ ላይ የምናነበው ለሰዓት ስንል ነው። በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ይሄ እኛ ላይ ምን አሁን ለምሳሌ ስናወራ በእኛ ላይ ደግሞ ያለውን ኢፌክት እቺ ታነሳልናለች ወይም ትገልጽልናለች። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ፣ ባለመገረዝ ማለት ኦልሬዲ ኪዳን ስለሌለ በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በበደላችሁ ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። ይሄ ነው ኦልሬዲ ትልቁ ክራይስት የሰራልን ኦልሬዲ ልክ ሪዘሬክት ሲያደርግ ክራይስት የሰራልን ስራ አንዱ ምንድነው? ኦልሬዲ ደብት ነበረብን፣ የኃጢአት ደብት አይደለም? ሙታን ትሞታላችሁ የተባለው ለዛውም የተጻፈ ነው እኮ አይገርምም? የነበረው የሚቃወምንም በትእዛዛት የተጻፈውንም የዕዳን ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። ኦልሬዲ ኃጢአታችን ተወግዷል። ኢቭን ህግንም ጭምር ነው እንደዚህ ያደረገው። ለምን? በትእዛዛት የተጻፈው ህግ እኮ በሱ ተማክኝ የኃጢአት ኃይል ነው የሚለው አይደል? ህግ ማለት የኃጢአት ኃይል ነው ይላል። ህግ ባይኖር ኃጢአትን አናውቅም አንሰራም ነበር። አስወገደው የሚለው ብዙ ሰዎች ስቲል ህግ አለ ምናምን ይላሉ፣ ግን ህግ እንደሌለ ይሄ ቨርስ ራሱ አስወገደው ይላል። በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ይሄ አሁን በነዛ 3 ቀናት ውስጥ ያደረገው ነው። የቅድሙ እኛ ላይ ምን ያህል እንደተሰራ ወይም እኛ ምን እንዳገኘን ነው። አሁን ደግሞ የሚለው ኦልሬዲ ልክ ካስወገደው በኋላ ምን አደረገ? አለቅነትና ስልጣናትን። አንዱ ሞት ታውቃለህ፣ በእኛ ላይ ስልጣን ነበር። ያም ነው የተገፈፈልን ድል የተነሳው ማለት ነው። አንዱ ሞት ነው። ድልን በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ክራይስት የሰራውን ስራ እዚህ ላይ ያለውን ነገር ይገልጠናል ብዬ አምናለሁኝ። ይሄንን ካነሳን ደግሞ ኢየሱስ ሲሞት ምን እንደተፈጠረ ዮናስ ላይ አንስተናል። ስለዚህ ኢየሱስ ደግሞ ከሞተ በኋላ ደግሞ በነዛ 3 ቀናቶች የሰራውን ስራ አንስተናል። ኢየሱስ ሲነሳ ደግሞ በእኛ ህይወት ምን እንደተፈጠረ የሚለውን እግዚአብሔር ምን አደረገ የሚለውን ለምን አሁን ላይ እዚች ላይ ገልጾታል በትንሹ። ምን አደረገ? አንደኛ ከሙታን መነሳታችን አብረን ተነስተናል። ኢየሱስ ሲነሳ አብረን ተነስተናል። ኃጢአታችን ተወግደዋል አይደለም? የዕዳ ጽሕፈታችን ዕዳ የነበረብን ዕዳ በሙሉ ተወግደዋል፣ አስወግዶታል። አለቅነትና ስልጣናትን ገፏቸዋል። ስለዚህ በእኛ ላይ ምንም አይነት ስልጣን የለውም ማለት ነው። ሞት ስልጣን የለውም። የትኛውም አለቃ የሆነ ስፒሪት እኛ ላይ መስራት አይችልም። ከእንትን አንጻር አሁን ለምሳሌ በአዳም በሰራው ምክንያት ኦልሬዲ የነበረውን አውቶሪቲ ተወስዶበት ነበር አይደል? እንዲመን እንደዛ ነው ያደረገው አይደል? ያን ዴቪል ልክ እሱን ሲል እሱ ነው የወሰደው። ኢቭን ምድርን አስተዳደር ተብሎ የተሰጠው ስልጣን ሁላ ተወስዶበታል። ኢቨን ዴቪል ነበር አይደል ሊገዛ የነበረው። ልክ ክራይስት ግን ሞቶ ከተነሳ በኋላ በእኛ አብረን በተነሳ ነው ላይ ምንም አይነት ስልጣን የለውም። ኢቭን ወሰደው ነው የሚለው ያንን በአዳም የተወሰደውን አስመለሰ። ሌላው የምናነሳው ኤፌሶን 1:17-3 እሱን ማንበብ የምችል ከሆነ ካልሆነ በዚህ እናነበዋለን። ኤፌሶን 1:17 ጀምሮ እኔ ላንብበው። ክብር የሚገባው የጌታችን ኢየሱስ ክርስቶስ አባት
እግዚአብሔርንም የአዲሱ መደበኛ ነው በይበልጥ ታውቁ ዘንድ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ለምን አይነት ተስፋ እንደጠራችሁና ቅዱሳን የሚወርሱትንም ክብር ርስት ምን ያህል ብዙ እንደሆነ ታውቁ ዘንድ የልቦናዎቻችሁ አይኖች እንዲበሩ እጸልያለሁ። የማይለካ ታላቅ ኃይሉ ለእኛም ለምናምን ምን ያህል ታላቅ መሆኑንም ታውቁ ዘንድ እጸልያለሁ። ይሄ አንሊሚትድ የሆነ ፓወር አለ ለምናምነኛ በጌታ ለሆነን እግዚአብሔር ላመነ ለኛ እንድታውቁ ጸልያለሁ። እሱ ምንድነው? ታውቁ ዘንድ ጸልያለሁ። ይህንንም ታላቁን ኃይል በተግባር ያሳየው ከሞት አስነስቶ በሰማይ በቀኙ ባስቀመጠው በክርስቶስ አማካኝነት። ስለዚህ ክራይስትን ከሙታን ሲያስነሳው የመጨረሻ ኃይሉን አሳይቷል። ያ ደግሞ ኃይል ለማን ነው ይላል? ለምናምን ለኛ ነው ይላል። ስለዚህ እሱን እንድታውቁ ፕሬ ያደርግላችኋለሁ ምናምን። ለምን የህይወታችን ኤቭሪቲንግ የሚመጣው ከዛ ነው ብለናል፣ ከሬዘሬክሽን። ከዛስ እግዚአብሔርም አብ ክርስቶስን በሰማዩ በቀኙ ሲያስቀምጠው ከማንኛውም ግዛት፣ ከማንኛውም ስልጣን፣ ከማንኛውም ኃይላት እና ጌትነት በላይ እንዲሆን በዚህ ዓለም ብቻ ሳይሆን በሚመጣው ዓለም ከስም ሁሉ በላይ የሆነውንም ክቡር ስም በሰጠውን በመስጠት ነው ሁሉንም ነገር በስልጣኑ ስር አድርጎ አስገዛለት። በክርስቶስ እግር ስር አስገዛለት። በቤተ ክርስቲያንም ከሁሉ በላይ እንዲሆን ራስ አድርጎ ሾመው። ቤተ ክርስቲያንም የክርስቶስ አካል ናት ይላል። ክርስቶስም በቤተ ክርስቲያንና በሌላውም ሁሉ የሞላ ነው ይላል አዲሱ መደበኛ ትርጉም። ስለዚህ ይሄ ቨርስ የሚነግረን ክራይስትን እግዚአብሔር ከሙታን እንዳስነሳው ነው የሚነግረን። ይሄ ራሱ ሪል ዶክትሪን እግዚአብሔር አብ ክራይስትን አስነስቶታል። ለምን ሰው የሚድነው ራሱ ኢየሱስ ጌታ ነው ብሎ በአፉ ሲመሰክርና እግዚአብሔር ክርስቶስን ከሙታን እንዳስነሳው ሲያምን በልቡ ሰው አምኖ ምን ይላል? ይጸድቃል። በአፉ መስክሮ ይድናል ይላል። ስለዚህ ሬዘሬክሽንን ሰው ካላመነ ሳልቬሽንን ሊያገኝ ይችላል። ዲፕ የሆነ ቶፒክ እንደሆነ ለዛ ነው ኦልሬዲ በጣም ቢግ ነው። ኤቭሪቲንጋችን የሚነሳው ከዛ ነው ያለውና እግዚአብሔር ነው ክራይስትን ከሙታን ያስነሳው። ልክ ሲያስነሳው ደግሞ ኦልሬዲ ያንን በማመን እኛ ጸድቀናል ይላል። ሲያስነሳው ምን አፕን አደረገ? ኤቭሪ ግዛት አለቅነትና ስልጣናት ከእግሩ በታች እንዲሆን አደረገ። ከዛስ ከሚጠሩ ስሞች ሁሉ በላይ ከፍ አደረገው። በዚህ ዓለም ብቻ ሳይሆን በሚመጣው ዓለም ሁሉንም ከእግሩ በታች አስገዛለት ይላል። በቀኙ አስቀመጠው ይላል። ግዛቱ ላይ ከፍ አድርጎ ትሮን ሼር አደረገ። እግዚአብሔር ክብሬን ለማንም አልሰጥም የሚል አምላክ ኢሳይያስ 49 ላይ ይናገራል። ክብሬን ለማንም አልሰጥም፣ በፍጹም ሼር አላረግም ክብሬን። ትሮኑ ግን ሼር አደረገ በቀኙ እንዲቀመጥ። ለምን? የትኛውን መልአክ ነው ይላል በቀኝ የተቀመጠ ያለው? የትኛውን ኤንጅል ነው? የትኛውን ቅዱስ ሰው ነው በቀኝ የተቀመጠ ያለው? ልጁን ብቻ ነው በቀኝ የተቀመጠ ያለው። ልጁን ራሱ አንተ አምላክ ነህ ነው የሚለው። ኢየሱስ አምላክ እንደሆነ ነው የሚናገር። ሰው ብቻ አይደለም። ብዙ ሰው አምላክነቱን ይክዳል። ኢየሱስ ግን አሳይቶናል። ከሙታን ተነስቶ እነሳለሁ ያለ በተግባር አሳይቶ ተነስቶናል። አምላክነቱን አሳይቶናል። ስለዚህ that is powerful የሆነ ነገር እና መጨረሻ ላይ ምን ይላል? የቤተክርስቲያን ራስ ሆነ ይላል። ከፍ በማለቱ የተነሳ እሷንም አብሮ ከፍ ስላደረጋት በኋላ እናወራለን። ራስ ሆነ። ከዛስ ራስ ሲሆናት እነዚህ አለቅና ስልጣናት ምናምን ከእሷ እግር በታች ነው። አካል ሆነች። እሱ ራስ ከሆነ እሱ አካል ከሆነች እግሩ ማን ነው? እኛ ነን። ስለዚህ ከኛ በታች ናቸው። ኤቭሪባዲ እንዳለ ግዛት የለ ምን የለ የሚጠራ ስም የለ ምናምን የመጨረሻ ሁሉም ከበታች ናቸው። ለዛ ነው ከሁሉ ነገር ነፃ ወጣን ብለን ቅድም ያወራነው። ስለዚህ ቤተክርስቲያን ደግሞ የእርሱ አካል ናት፣ ሁሉም በሁሉ የሚሞላ ሙላቷ ነው ይላልና ስለዚህ እግዚአብሔር ቢግ የሆነውን ስራ የሰራው እንደውም ታውቃላችሁ ክራይስት ይሄንን ማድረግ ፈልጎ አይደል? ለራሱ አይደለም ያለው ለቤተክርስቲያን አይደል? እንደውም የሆነ እንግሊዘኛው ቨርሽን ይላል እግዚአብሔር በክራይስት ይሄን ሁሉ አደረገ፣ አለቀነትና ስጣት እንድነሳ ኤቭሪቲንግ አደረገ ከሚጠራ ስሞች ሁሉ በላይ አደረገውና for the benefit of the church ይሏል እንግሊዘኛው። ይሄ ሁሉ ድል የነሳው ለምን? እሱ መጀመሪያም አምላክ ሆኖ በአምላክነት ፎርም ነበር ይኖር ነበር። ሁሉም በታች ከበታች ነበሩ። ሰው ሆኖ ወርዶ ኤቭሪቲንግ ድል ያነሳው for the benefit of the church ነው። ቸርችን ከፍ ለማድረግ ቸርችን ምንም ነገር ዶሚኔት እንዳያደርጋት እንዳይገዛት እንዳይጨቁናት ምናምን ብሎ for the benefit of the church እና እንዴት እንደተነከው ፋዘር ቸርች ማለት ደግሞ እኛ ነን ማለት ኤቭሪቲንግ ያደረገው ለኔ ነው።